የተወዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ያሮስ 2 ተጀምሯል። በዛሬ በያሮስ 2 የምንመለከታቸው አቤት ጉዳያትን በስፋት ይዘን መተናል። ከዘመድኩን በቀለና ከፈለገ አትናቴዎስ ጋር የተገናኙ መረጃዎችን ነው ዛሬ የምናነሳው። እንግዲህ ዲያቆን ፈለገ አትናቴዎስ ላይ ዘመቻዎች ከሰሞኑ እንደተከፈቱ እናውቃለን። አሁንም ያረገበው የዘመድኩን በቀለ ጉዳይ ነው። እሱም ፈለገ አትናቴዎስ በቅርቡ ጌታን ይቀበላል እያለ ማይሆን ንግግሮችን እየተናገረ ይገኛል። እርግጥ ፈለገ አትናቴዎስ በማህበራዊ ሚዲያ ላይ የምናውቀው በቅበተ እምነት ዙሪያ የሚሰራ በርካቶችን ወደ ቤተ ክርስቲያን እየመለሰ ያለ ወንድማችን፣ ቅን ወንድማችን ነው። እግዚአብሔር የተመሰገነ ይሁን። በዛው ደረጃ ደግሞ ለምን ብሎ ደግሞ ሽንጡን ገትሮ የሚከራከረው ዘመድኩን በቀለ ደግሞ በሌላ ጎኑ የአንዳንዱ ጉዳይ አቃቂር እየፈለገ ለሞጋት የሚሞክር ሰው ሆኖ አግኝቼዋለሁ እኔ በግሌ። እሱንም ማሳያችሁ ነው የሚሆነው። ታዲያ እናንተስ ምን ተሰማችሁ የሚለውን ሀሳብና አስተያየቶቻችሁን አስቀምጡ። ፈለገ አትናቴዎስስ ምን አለ፣ አሁንም ዘመድኩን ምን እያለ ነው የሚለውንም አካተን ይዘናል። እናንተ በነጻነት ሀሳብ አስተያየቶቻችሁን አስቀምጡ እያልኩኝ እኔ ግን ቪዲዮ ስለያዝኩኝ ቪዲዮ መረጃ ማስረጃ አስደግፌ ነው ለእናንተ ማቀርበው። እሱን ተከታትለን የምንመለስ ይሆናል። ፈለገ አትናቴዎስ የሚባለው ጌታን ተቀብያለሁ ባይል ምን አለበሉ። ምክንያቱም ሶፎንያስ ሲናገር ሰምታችሁት እንደሆነ በቅርቡ የሆነ ነገር ጠብቁ የሚሏቸው ነገሮች አሉ። ዝርክርኮች ከዘማሪቷ ጋር ከፕሮቴስታንት ዘማሪት ጋር ሶስት ቀን እዛ ቤት ሆናችሁ ያስተላልፋችሁትን መልእክት እማናቅ ይመስላችኋል? እማላቅ ይመስላችኋል? ፈለገ እማላቅ ይመስላል? ከዘማሪዋ ጋር ከፕሮቴስታንቷ ዘማሪ ጋር 3 ቀን እዚያ ምንድነው የሚባለው ይሄ ማረፊያ እንግዳ ማረፊያ ቤት ስትሰራ የነበረው የሚዘገንነውን ነገር አተነው ነው። ትክክል አይደለም። እኔም ጴንጤ ነኝ። በዚህ አይነት እኔም ጴንጤ ነኝ። በክህነቱም ከሄድን ደግሞ ቀድሰሃል የደብር ሰዎች የሚናገሩት ሌላ ስለሆነ ውሳኔ ነው የሚሄደው። ፈለገ ይቀጥል የሚለኝ ከሆነ እቀጥልለታለሁ። ምንም ችግር የለውም። እዚህ ጋር ደግሞ ጆክ ነው። ትንሽ ተዝናንታችሁ ትሄዳላችሁ። ፈለገ ደብሮታል። እዚህ ላይ በጣም ደብሮታል ፈለገ። ምክንያቱም የደበረው ዋና ምክንያት እነ አኬ የገቢ ምንጩን ነው የነኩበት ማለት ነው። እና የሚያወሩትን የአራዳ ቋንቋ ተመልከቱ። እና ከዛ በእነሱ እኔ እሰደብበታለሁ። ዘመድኩን እኔ ለይቶልኝ ወጥቼ እንደፈለግኩ እዛ እንትን እምልኝ። ከዛ እነሱ እዚህ መጥተው ይላሉ። ይሄን የአራዳ ቋንቋ እንስማው። አረኝ ጀለስ አልኩ። አንተን እየጠቆምኩ አንተ ምን እየሆንክ ነው? ወሬት የምታያይዘው እኝ ጀለስ አይመች እርሱ እኔ እርሱ ጀለስ ጆይ ማነው? ዮሐንስ አባታችን ነው። ኧረ አይሆንም ታቸው አይለም። አንተ ግን ራሱ እንደዚህ አይታጠፍም። እንዴ ይታጠፍ? ዚዳን ራሱ እንደዚህ አጥፍም አላለም ማለት እንዴ መታጠፍ አይዱ ያዙ ተጽዕኖ አድሮበት ዘለል እያለ የሚሰው እኮ ራሱ የሆነ እንትን የለም አለ። ያ በጣም ገብቶሃል ወደ ውስጥ ሰርቶ ገብቷል። የሬዲዮ እንደ አንድ አገባር የሳቸው ተባል። ይቅርታ እስጢፋ አስደበርኩሻ። ይቅርታ ይሄ ሲነገር እስጢፋኖስ እንደዚህ ሸፍኗል እዚህ ድረስ ማለት ነው። ምክንያቱም የሰውየው ደቀ መዛሙርት እዛ ለደም ሲወርዱበት መልሶ ለነገሩ ወርዶባቸዋል። ልደት የምታከብሩ ምናምን ብሎታል ሲጀልጡት ማለት ነው። ከዛ ግን እዚህ ጋር እናቴ ተሸፋፍኖ ጸባይ አሳምሮ ቁጭ ብሏል ማለት ነው። ከዛ ይመጣሉ። ሬግ የሚሉት ጆኒ ነው። ጆኒ ራጋ ያልኩትም እኔ ሆነኝ እኔን የሚጠቅሰኝ ስትለው ከነዚህ ሞት አባታችንን አስታውሱ። አረጊው በሚገርም ጨዋታ ጨዋቱ ነበረ። እስቲፋን ከፍ አድርጋት እስቲ። ምንድን ነው እንዴ? አሁን ተሙ ምን ፈርተህ ነው? አሁን ተሙ ለምንድን ነው እንደዚህ አይነት ነገር ውስጥ አልገባም አይነት ስታባ ይተሻል ይመጀም። እሺ ሲስቅ ራሱ ሸፍኖ ነው። ስቃር እንዳይባል እኮ ነው።
አባታችን እንዳያዩ ነው ግን በሱ ጉራ ይሰማል የምሬን ነው የምልህ ሰዎች ጋር ብሎ ይደግፋል እኮ ከማለክሳን ጋር ተጣልቷል አይባሉም እነሱ እንዴት ትቃወማላችሁ ምናምን ብሎ ጀለስ አባታችን እኔ ልደት ደግሞ እኔ ጉዝጓዝ ራሱ እንዳንተ ይጎዘጎዝ ነው ቅዱስ ሚካኤል ማስተዋልና ጥበብ ውስጥ ምን አይነት መንገድ ነው አንተ ራሱ ሌሎችን በዚህ ደረጃ እንደዚህ አልቀወም ያው ጀለስ እንጂ ሌሎቹ አሁን አጥባቂ ምናምን የተባሉ ሁሉ እንደዚህ አለ 10 ምናምን ሺህ ሰው ነው የተቀመጠው ወንጌል ሊማር ነው የተቀመጠው እነዚህ የቲክቶክ ሐዋርያን ናቸው የቲክቶክ ሐዋርያት ናቸው የቲክቶክ ወንጌላውያን ናቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ወክለናል ብለው የመጡ ናቸው ዲፌንደሮች ናቸው ጀለስ ምናምን ነው የሚሉት ኪያችን ምናምን ነው ይቀጥላል ያዩዋቸው ብዙ ማስረጃዎች አሉ በዮሐንስ ግን ትንሽ ይከብዳል የሌሎቹን እንኳን እንጃ አይ በጣም አይ ሁሉም የሚጠየቁበት አይነት ነገር አላችሁ ከስርዓት ጋር ተይዞ ትንሽ ፍትሐ ነገሥታችንን ነቅነቅ ያደረጉ ነገሮችን ያደርጋሉ ኤኒዌይስ ግን ምንድነው ሰይጣን አይባልም ይላቸው ከሆኑ አካላት ጋር የሆነ ሰዓት ስንከራከር የነበረው ምንድነው ዝም ብሎ ከመሬት ተነሱ ተነጋትናት ሰይጣን ነው መስሎ ማለት አይችልም የሆነ ሰውም ተነስቶ ቤተክርስቲያን አምናበት ስልጣነ ክህነት እያገለገለን ያለን ሰው ተነስቶ ሰይጣን ማለት አይችልም ስንጠራቸው ቆይ አይደለም ቁም ነገሩንም እንዲይዙት ብዬ ነው ይለሻል ስንጠራቸው አባ ብለን እንጠራቸዋለን ግን ከቤተክርስቲያን ስርዓት ጋር ተይዞ ትንሽ ጥሰት ካለ ደግሞ አይ ልክ አይደለም ማለት እንችላለን እንደ ቤተክርስቲያን ልጅነታችን ይህ ማድረግ ስለማን ነው ስለ አባታችን ነው ወይስ ስለ ሌሎቹ ስለ ጆ ምን አይነት አረብ ምንድን ነው ይህን ስርዓት ከየት ነው የተማርከው ጆ ዮሐንስ ነው አባ ዮሐንስ ነው ጆ ያለው ሰዎች እንዲህ አይነት ነገሮችን ሲያደርጉ 1 አመት ይሆናቸዋል ቁጥራቸው አንድ አይደለም በሺዎች የሚቆጠሩ ናቸው እና ሁለታችንም ተመሳሳይ ፍላጎት አለን ሐቁን እንገራችሁ ዛሬ እንደውም ሁሉ ነገር እንደው በደንብ እንደው ፍርጥርጥ አድርጌ እንገራችሁ ሁለታችንም እኔም እና እነሱም ትልቅ በውስጣችን ያለ ፍላጎት አለ ያ ፍላጎት ምንድነው እነርሱም እኔን መበቀል ይፈልጋሉ እኔም እነርሱን መበቀል እፈልጋለሁ እነርሱን ለመበቀል የሄዱበት መንገድ ስለኔ ሐሜትን ማማት ነው ፈለገ አትናቴዎስ እንደዚህ አይነት ሰው ነው ምናምን ህግ ባለበት ሀገር ኦኬ ህግ ቦታ ላይ ቀርበው መክሰስ ይችሉ ፍትህን ማግኘት ሲችሉ እውነታ እነርሱ ጋር ግን ስለሌለ በቻሉት አቅም በዚህ ወጥቶ በዚህ ገብቶ ምናምን እኔም በተመሳሳይ እነሱን መበቀል እፈልጋለሁ እና ስኬታማ የሆነው መንገድ ግን የኔ መንገድ ነው ክርስቲያኖች በዚህ አጋጣሚ ይህን ተሞክሮ ለሁላችሁም ላካፍል በመውጣት በመግባታችሁ ማይደሰቱ ሰዎች ካሉ ምናልባት ፍሬ በማፍራታችሁ ትዳር ስለያዛችሁ እጅግ በጣም የሚበሳጩ ሰዎች ካሉ እግዚአብሔር አምላክ ጤናማ የሆኑ ልጆችን ሰጥቷችሁ በልጆች ስለተባረካችሁ የሚከፋቸው ጠላት ሆኖ የሚነሱባችሁ ሰዎች ካሉ እመኑ እነዛ ሰዎች እናንተን ለመበቀል የሚሄዱበት መንገድ እንዳትሄዱ the best revenge is to improve yourself አለቀ ራሳችሁን ለውጡ አባቴ እኔ ማንንም አልሰራም ራሴን አብዴት እያደረኩ ነው ያለሁት ፈለገ አትናቴዎስ እናንተ ስታሙት 220 ሺህ ፎሎወር ነበር ዛሬ 300 ምናምን ሺህ ፎሎወር ነው ራሴን ኢምፕሩቭ እያደረኩ ነው የሚሄደው ነገ 1 ሚሊዮን ፎሎወር እገባለሁ በጣም ብዙ ትውልድን አስተምራለሁ በጣም ብዙ ነፍሳትን ወደ ክርስቶስ ኢየሱስ መልሳለሁ መመልሰው እኔ ጻድቅ ነኝ እኔ ኃያል ነኝ እኔ ቅዱስ ነኝ ብዬ ሳይሆን በጌታዬ በአምላኬ በኢየሱስ ክርስቶስ ቃል ኦኬ በወንጌሉ ቃል ሌሎችን ነፍሳት መልሳለሁ እኔም ደግሞ ለራሴ ለሰለነፍሴ ደግሞ አለቅሳለሁ ወደ ክርስቶስ አለቀ እና ባጭሩ እዚህ ውስጥ ያላችሁ እጅግ በጣም በክርስቶስ ፍቅር የምትወዱ ብዙ ነገር ሲያሳስባችሁ የነበራችሁ ሰዎች በአጠቃላይ ፈለገ አትናቴዎስ ራሱን አፕዴት እያደረገ ነው ራሱን ኢምፕሩቭ እያደረገ ነው ከኋላ የሚንጫጩትን ጫጫቶች በአጠቃላይ በፍጹም አያዳምጣችሁ ማንኛችንም እንደ ሎጥ ሚስት ወደ ኋላ ዞር ብለን ልንመለከት አይገባም የሎጥ ሚስት የጨው ሐውልት ሆነ የቀረችው ወደ ኋላ ዞር ብላ ስለተመለከተች ነው የሚፈልጉትን ይበሉ በጣም ብዙ ሰው እንደውም በኮሜንት አረመልስ ስጥበት አረመን እያለው ነው አልሰጥም ራሳቸው ጀምሮታል ራሳቸው ይጨርሱት እኔ ሌላ ስራ ላይ አለቀ ኦኬ ነገ በደም ሰፊ ሆነ ላይቭ ስትሪም ይኖረናል ከነገ ደግሞ ለቀጣይ ላይ ደግሞ መማሪ እንዳለችው እጅግ በጣም የተወደደ ጌም አለን እና እዛ ላይም ደግሞ በደንብ ከሚወዱኝ እህት ወንድሞቼ ጋር በደንብ አድርጌ
ሰለብሬት አደርጋለሁ። በደንብ መደሰት ባለብኝ ሰዓት እደሰታለሁ፣ ማገልገል ባለብኝ ሰዓት አገለግላለሁ። ከወዳጆቼ ጋር ደግሞ አብሬ ሼር የማደርገው ታይም ሲኖረኝ ደግሞ ሼር አደርጋለሁና ባጭሩ በቻላችሁት አቅም እባካችሁን ከሳሾች አትሆኑ። ከሳሽ ዲያብሎስ ብቻ ነው። ከሳሾች ስትሆኑ ሳታውቁት የራሳችሁን ሕይወት ረስታችሁት ሰውን ብቻ ስትከተሉ ትኖራላችሁ። እባካችሁ በቻላችሁት አቅም ቆም ብላችሁ ከራሳችሁ ጋር ተነጋገሩና እንደ አዲስ ራሳችሁን አድሱት። አለቀ። ለሰው ትልቅ ጉድጓድ አስቆፍሩ። የኔ ተወዳጆች እናንተ ጋር ሲጀመር እንደው እንበልና እንደው የሆነን ሰው በሚገባ አግባብ እንደው መጠየቅ ብትፈልጉ እንኳን ውስጣችሁ ፖዚቲቭ ሆኖ ነው ፍትህን ለማን እንግዲህ ዘመድኩን በቀለ ፈለገ አትናቴዎስንና በዕቅበተ እምነት ዙሪያ ላይ ያሉትን አብዛኛዎቹን ይዟል። እኔ ካላልኩ ወይም እኔን ካሰማችሁ አይነት እሳቤ ይመስለኛል። ምክንያቱም የራቁትን ማቅረብ የጠፉትን ማምጣት የቤተ ክርስቲያን ትልቁ ስራዋ ነው፣ አገልግሎቷም ነው። ወንድሞቻችን ወጣትነታቸው ለቤተ ክርስቲያን የሰጡት ፈለገ አትናቴዎስ፣ ልደተ ቃል፣ አኬ፣ ዘማርያም ሁሉንም ብንጠራ ወጣትነታቸው ህይወታቸውን ለቤተ ክርስቲያን የሰጡት እነዚህ ወጣቶች ህይወታቸውን ለቤተ ክርስቲያን የሰጡ አገልጋዮች የራቁትን ሲያቀርቡ አብሮ ከነሱ ጋር ሆኖ ቤተ ክርስቲያንን መጠበቅ ሲገባ አይ እኔ ብቻ ነኝ ቤተ ክርስቲያንን ማስብላት መቆምላት ብሎ እንከን ፈልጎ ማራቅ ጥሩነቱ አይታየኝም። ብዙ የራቁ ስላሉ ማለት ነው። ስለዚህ እንዲህ አይነት ነገሮችን እንደው ዘመድኩን በቀለ ባያረግ ደስ ባለኝ፣ እያደረገው ስለሆነ ምታምኑና የምትቀበሉ ደግሞ ሚዛና የሆናችሁ ብታስቡ የሚል መልእክቴን ለማስተላለፍ ወዳለሁ። ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተም የኛም ነው። ያሮስ 2ን ሰብስክራይብ ማድረጋችሁ እንዳይዘነጋ።